ብፁዕ አባታችን አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ ክቡር የሀገረ ስብከታችን ዋና ስራ አስኪያጅ፣ የክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጆችና የሥራ ኃላፊዎች፣ በአጠቃላይ ከየአድባራቱና ከየገዳማቱ በዚህ ታላቅ ጉባኤ ላይ የተገኛችሁ የእግዚአብሔር ቤተሰቦች፣ አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ጉባኤዎችንን አስጀምሮ ለዚህ ሰዓት ስላደረሰን እያመሰገንኩ የአቋም መግለጫችንን ከዚህ ቀጥሎ አቀርባለሁ። በሸገር ከተማ ሀገረ ስብከት ከህዳር 1 ቀን እስከ 2 በተደረገው ሁለተኛ ዓመት አጠቃላይ የሰበካ መንፈሳዊ ጉባኤ የተሰጠ መግለጫ። በብፁዓን ሊቃነ ጳጳሳት የተጀመረው የሸገር ሀገረ ስብከት የሰበካ መንፈሳዊ ጉባኤ በበጀት ዓመቱ በታላቁ አባታችን በብፁዕ አቡነ ሳዊሮስ መሪነት የተከናወኑትን አጠቃላይ መንፈሳዊ ተግባራት ከቀረቡ ሪፖርቶች በማዳመጥና ጠቃሚ በሆኑ ሀሳቦች ላይ ውይይት በማድረግ እንደዚሁም በቀጣይ ሊሰሩ በታቀዱ ስራዎች ላይ በመወያየት የሚከተሉትን የአቋም መግለጫ አውጥቷል። አንደኛ፣ ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ በዚህ ታላቅ ጉባኤ መክፈቻ ላይ ሐዋርያው ቅዱስ ጳውሎስ ለቆላስይስ ክርስቲያኖች የጻፈውንና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል የሚለውን ኃይለ ቃል መነሻ በማድረግ ካስተማሩ በኋላ ሀገረ ስብከቱ ከተመሰረተ አጭር ጊዜ ቢሆንም ከፍተኛ እንቅስቃሴ በመደረጉ በዓለም አቀፉ የሰበካ መንፈሳዊ ጉባኤ ልዩ ተሸላሚ ሆኗል የሚለውን አባታዊ የምስራች ቃል መስማታችን ለሁላችንም ብርታትና ደስታ የፈጠረ በመሆኑ በቀጣዩ ጊዜ ከዚህ የበለጠ ለመስራት ቃል እንገባለን። 2, ብፁዕ አባታችን በዚህ ታላቅ ጉባኤ መክፈቻ ላይ አሁን በተመዘገበው ውጤት መኩራት ብቻ ሳይሆን አቅምን አሟጦ መጠቀም፣ መዋቅርን ጠብቆ መስራት፣ ልማት ማልማት፣ ነባር ልማዶችን በማስቀረት የተሻለ ስራ መስራት እንደሚገባ የሰጡት አባታዊ መመሪያ ለውጤት የሚያበቃ በመሆኑ መመሪያውን ተቀብለን ለመስራት ቃል እንገባለን። 3, ሀገረ ስብከቱ ከተመሰረተ 2 ዓመት ያልበለጠው ቢሆንም በዚህ አጭር ጊዜ ውስጥ ያሳየው እድገትና የመልካም አስተዳደር አርአያነት እጅግ የሚያስመሰግን በመሆኑ ይህ መልካም የሆነ አሰራር ተጠናክሮ እንዲቀጥል እኛ በሸገር ከተማ ሀገረ ስብከት ስር በየደረጃው የምንገኝ የሥራ ኃላፊዎች የበኩላችንን ድርሻ እንወጣለን። 4, ብፁዕ አባታችን ከምንም በላይ ለወንጌል አገልግሎት ቅድሚያ ሰጥተው ወንጌል በሁሉም ቋንቋ እንዲሰበክ በማድረጋቸው ውጤት የተገኘ በመሆኑ እኛም የብፁዕነታቸውን አርአያ በመከተል ለስብከተ ወንጌል መስፋፋት ልዩ ትኩረት በመስጠት ለመስራት ቃል እንገባለን። 5, በዚህ ታላቅ መንፈሳዊ ጉባኤ ላይ ሁሉን አቀፍ አገልግሎት ለኩላዊት ቤተ ክርስቲያን በሚል ርዕስ በረዳት ፕሮፌሰር ግርማ ባቱ የተሰጠው ስልጠና የካህናትን ኃላፊነት፣ የስልጣነ ክህነትን አገልግሎት፣ የቤተ ክርስቲያንን መዋቅራዊ አንድነት በበለጠ የተረዳንበት በእውቀትና በፍቅር ማገልገል እንደሚገባን የተማርንበት በመሆኑ በስልጠናው ባገኘነው ግንዛቤ በተግባር ለመለወጥ ቃል እንገባለን። 6, የሸገር ሀገረ ስብከት ለሌሎችም አህጉረ ስብከቶች ሞዴል መሆን እንዲችል እየተሰራ ያለው የመልካም አስተዳደር ስራ የሚደነቅ ሲሆን በተለይ የሰራተኛ ቅጥርን በተመለከተ ማንኛውም ሰራተኛ በወቅቱና በእውቀቱና በቤተ ክርስቲያን ልጅነቱ ተመዝኖ እንዲቀጠር መደረጉ ከመልካም አስተዳደር መገለጫዎች አንዱ በመሆኑ ይህ አሰራር ተጠናክሮ እንዲቀጥል እንደግፋለን። 7 በጉባኤው ላይ ከተነሱት የውይይት ሀሳቦች መካከል
ገጠሪቱን ቤተክርስቲያን በስብከተ ወንጌል ማዳረስ አስፈላጊውን ድጋፍ ማድረግ እንደሚገባ የቀረበው ሐሳብ ተገቢና ከሁላችን የሚጠበቅ ጉዳይ በመሆኑ እኛም የዚህ ጉባኤ ተሳታፊዎች ይህን ሐሳብ በሙሉ ልብ ተቀብለን አስፈላጊውን ድጋፍ ለማድረግ ቃል እንገባለን። ቅድስት ቤተክርስቲያን ከፈተና የራቀችበት ጊዜ ባይኖርም ሸገር ሀገረ ስብከት ተመስርቶ በጥሩ እንቅስቃሴ ላይ ያለ ከውስጥ በተነሱ ግለሰቦች መፈተኑ የሚያሳዝን ቢሆንም ሀገረ ስብከቱ ፈተናውን አልፎ ለከፍተኛ እድገትና ሽልማት በመብቃቱ ጉባኤው በእጅጉ ተደስቷል። ስለሆነም ከአሁን በኋላ በቤተ ክርስቲያናችን መዋቅር ላይ የሚነሱትን ፈተናዎች ከሀገረ ስብከቱ ጎን በመሆን በጋራ ለመከላከል ቃል እንገባለን። ለቅድስት ቤተ ክርስቲያን ተተኪ ትውልድ ለማግኘትና አገልጋዮችን ለማፍራት በአብነት ትምህርት ቤትና በሰንበት ትምህርት ቤት ላይ ትኩረት ሰጥቶ መስራት እንደሚገባ ይታወቃል። በመሆኑም በየአብያተ ክርስቲያናቱ የአብነት ትምህርት ቤት እንዲስፋፋ እንደዚሁም የሰንበት ትምህርት ቤት ተማሪዎች ሃይማኖታዊ ዕውቀት እንዲኖራቸው ለማድረግ ቃል እንገባለን። የብፁዕነታቸው የዘወትር ሐሳብና ምኞት ወንጌል ለሁሉ እንዲደርስ ቤተክርስቲያን ከልመና ወጥታ በልማት ራሷን እንድትችል መዋቅራዊ አሰራር እንዲጠበቅ እንዲሁም ዘመኑን የተከተለ የተቀላጠፈ አሰራር እንዲኖር ማድረግ መሆኑን እንረዳለን። ስለሆነም ይህ የብፁዕ አባታችን ሐሳብና ምኞት ወደ መሬት ወርዶ ተግባራዊ እንዲሆን ሁላችንም በተሰጠን ኃላፊነት ለመስራት የበኩላችንን ድርሻ ለመወጣት ቃል እንገባለን። የልማት አርበኛ የሆኑት ብፁዕ አባታችን አቡነ ሳዊሮስ በሚሰጡት ያላሰለሰ አመራር በየቤተ ክርስቲያናቱ የልማት ስራዎች እየተሰሩ መሆኑ ግልጽ ነው። በተመሳሳይ ሁኔታ በሀገረ ስብከት ደረጃም በርካታ የልማት ስራዎች ሊሰሩ እንደታቀዱ ከብፁዕነታቸው ከተገለጸው ሐሳብ መረዳት ችለናል። ስለዚህ ከታቀዱት የልማት ስራዎች መካከል የሀገረ ስብከቱ ጽሕፈት ቤት፣ መንበረ ጵጵስና፣ የካህናት ማሰልጠኛና የአብነት ትምህርት ቤት መሆናቸውን ስለተገነዘብ እነዚህ የታቀዱ ፕሮጀክቶች ተግባራዊ እንዲሆኑ ከብፁዕነታቸውና ከሀገረ ስብከቱ በሚሰጠን መመሪያ መሰረት አስፈላጊውን ድጋፍ ሁሉ ለማድረግ ቃል እንገባለን። 12 በጉባኤው ሁለተኛ ቀን በመላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ሁለንተናዊ አስተዳደር ለቤተ ክርስቲያን በሚል ርዕስ የተሰጠው ስልጠና ዘመኑን በዋጀ መልኩ የቤተ ክርስቲያንን ሁለንተናዊ አስተዳደር ምን መምሰል እንዳለበት ከመረዳታችንም ባሻገር በቤተ ክርስቲያን አሰራር ግልጸኝነት፣ ፍትሐዊነትና ታማኝነት አስፈላጊ መሆኑን ተገንዝበናል። ስለዚህ በተሰጠው ስልጠና ከፍተኛ ግንዛቤ ያገኘን በመሆኑ ወደ ተግባር ለመለወጥ ቃል እንገባለን። አስጀምሮ ላስፈጸመ ለእግዚአብሔር ክብር ምስጋና ይግባው። ኅዳር 2 ቀን 2018 ሸገር